my father. ነፍሱን ይማረውና በነጻነት ወርቅነህ የቀብር ስነ ስርዓት ላይ ሰይፉ ፋንታሁን መድረክ ላይ አልወጣም ንግግርም አላረግም ያለበት ምክንያት ምንድነው? ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ነፍሱን ይማረውና ነጻነት ወርቅነህ የቀብር ስነ ስርዓት ላይ የኢቢኤሱ ጋዜጠኛ ዮናስ ከበደ ንግግር እንዲያረጉ ከጋበዛቸው እንግዶች ላይ አንዱ የኢቢኤሱ ጋዜጠኛ አንጋፋው ሰይፉ ፋንታሁን ነበር። ግን ሰይፉ መድረክ ላይም አልወጣም ንግግርም አላረግም ብሎ ሁሉም ሰው የተጠሩ ሰዎች ንግግር ሲያረጉ ሰይፉ ግን ንግግር አላረገም። ምንድነው እሱ ምክንያቱ? እንግዲህ እንደሚታወቀው ሰይፉ ፋንታሁን የሚሰራው እዛው ኢቢኤስ ነው። ነጻነት ወርቅነህም የሚሰራው እዛው ኢቢኤስ ውስጥ ነው። እንግዲህ የነጻነት የቤተሰብ ጨዋታ በሚል ዘወትር የሚያስቀን በየሳምንቱ ሳቃችንን ፈገግታችንን የሚጭርልን ምርጡ የመድረክ መሪው ጋዜጠኛው አርቲስቱ ምን ልበለው በጣም ብዙ የሆነ ሰው ነው። አንድ ሰው ግን ብዙ የሆነ ሰው ነውና በየጊዜው የቤተሰብ ጨዋታ ላይ ሰዎች በሃይማኖት ብቻ ያላቸውን ተሰጥኦ እንዲያቀርቡ ሃይማኖተኛም ከሆኑ ዘማሪ ከሆኑ በተለያዩ በሃይማኖታቸው የትኛውም ሃይማኖቱን በሚችሉት መንገድ ዘፋኝ ከሆኑ ድራማ ሰሪ ከሆኑ ብቻ ያላቸውን ተሰጥኦ የቤተሰብ ጨዋታ እየተጫወቱ ተሰጧቸውንም ለህዝብ የሚያቀርቡበት የሚያሳዩበት እሱም ደግሞ የሚጠይቀውን ጥያቄ ወደ ጎን ዞር እያደረገ ልጆችንም እያሳፈረ እንዴ ወላጅ ፊት አንቺ እንዲህ ይባላል እንዴ ምናምን እያለ ህዝቦችን እያሳቀ የሚያዝናናን በየሳምንቱ ምርጥ የሆነ ፕሮግራም ነበር የቤተሰብ ጨዋታ። አሁን ማን ይዘዋል አላቅም። ምናልባት ይሄ ኢቢኤስ ላይ ያለው የረጅሙ ልጅ እሱ ቢይዘው ምናልባት ይጫወተው ይሆን አላቅም። እንግዲህ ማን እንደሚይዘው እናያለን። እስቲ እንግዲህ ነፍሱን ይማረው ግን ስለዚህ አሁን ግን ዋናው ርዕሳችን ሰይፉ ፋንታሁን ለምንድነው ንግግር አላረግም ብሎ ሁሉም ሰዎች ንግግር ሲያረጉ ሰይፉ ግን መድረክ ላይ አልወጣም ንግግር አላረግም ያለበት ምክንያት ወደ እናንተ ለማቅረብ ነው። እንግዲህ ሰይፉ ፋንታሁን ከዚህ ቀደም ነፍሱን ይማረውና ነጻነት ወደ ህንድ ሀገር ሄዶ ሕክምና አድርጎ እንደመጣ ሁላችንም የምናውቀው ነው። እንደውም ወደ ህንድ ሀገር ለሕክምና ሲሄድ ብዙ ሰዎች አንዳንድ ሰዎች ዩቱበሮች ተባራሪ ዩቱበሮች ምናምን ነገር ሰይፉ ፋንታሁን አረፈ የሚል ቪዲዮ ሰርተዋል፣ ዜና ሰርተዋል፣ ብዙ ተወርቷል፣ በየሜዳውም ሲወራ ነበርና እሱ ግን አለው ብሎ አለው እግዚአብሔር ይመስገን ደህና ነኝ፣ ለህመምም ለዚህ የሚያሰጋ በሽታ የለብኝም፣ ጥሩ ላይ ነው የምገኘው፣ ህንድ ሀገር ሄጃለሁ፣ መታየት ያለብኝን ታይቼ መጥቻለሁ፣ አሁን ጥሩ ሁኔታ ላይ ይገኛለሁ፣ ስራዬም ይጀመራል ብሎ ራሱ ባንደበቱ ነግሮናል። ግን በዛ ሰዓት ላይ ህንድ ሀገር ላይ ሲሄድ ከፍተኛ ድጋፍ ያደረገው በሚገርም ሁኔታ ሰይፉ ፋንታሁን ነው። እስከ 1 ሚሊዮን ብር ድጋፍ አድርጎለታል። እሱ ብቻ አይደለም፣ ከውጭ ሀገር ዶክተሮች አስመጥቶ አገር ቤት ድረስ ነጻነት ወርቅነህ እንዲታከም ክትትል እንዲያደርግ ብዙ ነገሮችን ሲያመቻች የነበረ ሰይፉ ፋንታሁን ነው። አስቡት፣ ከውጭ ዶክተር አመጥቶ ውጭ ሀገር ሲሄድ ላይ እስከ 1 ሚሊዮን ወጪ አውጥቶ ነጻነት እንዳይሞት ከህመሙ እንዲያገግም ጥሩ ሁኔታ ላይ እንዲገኝ ትልቅ ልፋት ከለፉ ከደከሙ ሰዎች ላይ ዋነኛውና አንዱ ሰይፉ ፋንታሁን ነው። ስለዚህ ይድንልኛል ብሎ የለፋበት ወንድሙን ሲያጣ ምን ብዬ እናገራለሁ ብሎ አፍሮ ነው። በነገራችን ላይ ብዙ ቦታ ሰይፉ ፋንታሁን እርዳታ ያደርጋል። እንደሰማሁት ከሆነ አብዛኛውን እርዳታ የሚያደርገው ከሱ ከራሱ ነው። ግን እርዳታ ሲሰጥ ግን ስሜ እንዲጠቀስ ያልፈለገ ሰው ከአሜሪካን እርዳታውን የላከው እያለ ግን የሚሰጠው ራሱ ሰይፉ ነው። በጣም የሚገርም ሰው ነው። እኔ ያነበብኩት ጽሑፍ በጣም ነው የገረመኝ። ከዛው ከቅርብ ከሱ ጓደኞች ናቸው። ስለዚህ ሰይፉ ንግግር ምን ብዬ ላውራ፣ ወንድሜ አላተረፍኩትም፣ ማትረፍ አልቻልኩም በሚል ቁጭትና ንዴት ውስጥ ከባድ ሐዘን ላይ ስለነበረም ነው አልናገርም ያለው እንጂ ሰዎች በተለያየ ነገር እየጠመዘዙ ብዙ ነገር ሲሉ ስለነበረ ሰይፉ መድረክ ላይ ያልወጣው ይሄውን ሁሉ ለፍቶ ይሄን ሁሉ አድርጎ ወንድሙን በማትረፍ ባለመቻሉ ከባድ ሐዘን ላይ ስለነበረ ነው እንጂ ሌላ ምንም አይነት ችግር እንደሌለ አድማጮች እኔም ላሳውቃችሁ እፈልጋለሁ። በእርግጠኛነት ወደ 60 ምናምን ሺህ 70 ሺህ አካባቢ ላይቭ ላይ የተከታተሉ ሰዎች ነበሩ። ያንን ቪዲዮ ስትሰሙ ግብዣ ተደርጎለታል። ግን መድረክ ላይ እንዲወጣና እንዲናገር አልናገርም ብሎ ቀርቷል። እና የሰይፉ ስራ እንደውም አንድ ማነው ዘፋኝ አሁን ስሙ ጠፋኝ። ብዙ ዘፈን ላይ እኔ ዘፈን ኃጢአት ስለሆነ ብዙ ጊዜ ዘፈን አልሰማምና
ግን የእሱ ጓደኛ ዘፋኝ የሆነ ሰው መድረክ ላይ ወጥቶ በቅርብ ጊዜ ለሰይፉ ከሚስቱ ጋር እንደዚሁም ደግሞ ሽልማት በሚሸለምበት ሰዓት ላይ ሰይፉ ፋንታሁን በጣም የመጀመሪያውን ቤት ገዝቶ የመጀመሪያውን ክፍያ ከፍሎ የቀረውን ክፍያ ክፈልና እዚህ ቤት ውስጥ ኑር ብሎ ቤት ገዝቶ የሰጠኝ ሰው ሰይፉ ፋንታሁን ነው ብሎ ተናግሯል በራሱ ጓደኛና ሰይፉ የሚያደርገው ነገር ይሄ መቅዶኒያ ምናምን ያይ ነው አለ ከ2 ወር አካባቢ ያህል ነው ከዛ በላይ ያህል ቁጭ ብሎ ስንት ብር እንደሰበሰበ እንቅልፉን አጥቶ ጤናው ተጓርሎ በነገራችን ላይ ሕክምና እስከሚተኛ ድረስ የእንቅልፍ እጦት ማለት ነው በሰዓቱ ምናምን ሰይፉ እና በጣም በቃ ከጀርባ እየቀለጡ ሰዎች ላይ ብርሃን ለመዝራት ከሚጣጣሩ ሰዎች ስማቸው እንዲነገር ከማይፈልጉ ሰዎች ውስጥ አንዱ ሰይፉ ፋንታሁን ነውና እንደዚህ አይነት ሰዎች ሲገኙ ማመስገን፣ ማክበር፣ መውደድ፣ የተለየ ክብር መስጠት በእውነት ያስፈልጋል። ስናጣቸው ቲሸርት መልበስ የእነሱን ቲሸርት ማልቀስ ወይኔ ወይኔ ማለት ዋጋ የለውም። በህይወት እያሉ ግን ብዙ ድጋፍ ልናደርግላቸው፣ ልናመሰግናቸው፣ ልናደንቃቸው እንደውም ለየት ያለ ፕሮግራም ቢዘጋጅ በቃ የሆነ ደስ የሚሰኙበት ፕሮግራም ተዘጋጅቶ እንደ ሰርፕራይዝ ቢደረጉ እንደዚህ አይነት የሚሰሩ ሰዎች ይሄ ያሸለመክ ስራ ነው ሲሞት ወይኔ ወይኔ ብሎ 100 አበባ 200 አበባ 300 አበባ ከመስጠት በቃ አንተ እንደዚህ አርግሃል እና ለሀገሬ ይሄን አርግሃል ለህዝብ እንደዚህ ሁኔታ አርግሃል ስለዚህ ሽልማት ይገባሃል ብለው በአካል እያለ በህይወት እያለ ቢሸለም አይነት እንደዚህ አይነት ፕሮግራም ቢጀምር እኔ በጣም ደስ ይለኛል በእውነት እንደዚህ በቃ እንደ ሰይፉ አይነት ሰዎች በቃ መልካም የሚሰሩ ሰዎች ለሀገር ውለታ የዋሉ ሰዎች ሰይፉ በስሩ በጣም ብዙ ሰዎች ናቸው የሚኖሩት በጣም ብዙ ችግረኛ ናቸው የሚኖሩት በዩቲዩብ እንኳን በየሳምንቱ የሚያስተላልፋቸው ታውቃላችሁ በየቪዲዮ መጨረሻ ላይ በጣም አንጀት የሚሰብሩ ሰዎችን ብዙዎችን ያስተላልፋልና ከጀርባው ሰይፉ ከጀርባው ራሱን የቻለ አንድ መቅዶኒያ የሆነ ሰው ነው በእውነት ነው የምለው ሰይፉ ብቻውን አንድ መቅዶኒያ የሆነ ሰው ነው በቃ እኛም ማናቅበት እንግዲህ ቤት ሰርቶም ይሰጥ ከሆነ አሁን ነፃነትን ሰይፉ እንደዚህ ከውጭ ዶክተር አመጥቶ ለማሳከም ሞክሯል ይሄን ያህል ብር ሰጥቷል ህንድ ሄዶ እንዲታከም እስከ 1 ሚሊዮን ብር ሰጥቶ ጥረት አድርጓል ምናምን አሁን ማን ያስበዋል ይሄን እንደው ሲነገር ሰማን እንጂ አይታሰብም እንደዚህ ግን ይሄን ያህል የሄደ ሰው ነው ጓደኛው ባለፈው ቤት ሰጠኝ ገዝቶ የቀረውን ክፈል እና ቤቱን ኑሩበት ብሎ ቤት ገዝቶ ሰጠኝ የሚገርም ነው በጣም እና ሰይፉ እውነት ፈጣሪ ይባርክህ ልጆችን ያሳድግልህ ትዳርህን ፍቅር በፍቅር ያርግልህ ፍቅር የሆነ ትዳር አለ ካሁንም ግን የበለጠ ደግሞ ፍቅር በፍቅር ያርጋችሁ በእውነት ልጆች ይባር የተባረኩ ልጆች ናቸው ነገሩ ምንም ከበተባረከ ቤተሰብ የተባረከ ልጅ ነውና የሚገኘው የተባረከ ነውና ሰይፍሻ በጣም እናመሰግናለን በጣም እንወድሃለን አርቲስቶች ሁላችሁም ተሰብስባችሁ ይሄን ሰው ሰርፕራይዝ ብታረጉት በቃ ሰርፕራይዝ ብታረጉት እሱ ጋር ያልቀረባችሁ አርቲስቶች ያልቀረባችሁ ፊልም ሰሪዎች ያልቀረባችሁ ዘፋኝ ያልቀረባችሁ ሰዎች የላችሁም በተለያየ ተሰጥኦ ውስጥ ያላችሁ በሙሉ ሰይፉ ጋር በሐዘንም በደስታም በሆነ ጉዳይ ላይ ብቻ ሰይፉ ጋር ያልቀረባችሁ ሰዎች የላችሁምና ሰርፕራይዝ ብታረጉት የሆነ ነገር ፈጥራችሁ ለታሪክ የሚቀመጥ እሱም የማይረሳው አይነት ነገር ቢደረግ በጣም ደስ ይለኛል ሰይፉን ብቻ ሳይሆን ደግሞ ልክ እንደ ሰይፉ አይነት ለሀገር ውለታ የዋሉ ለህዝብ ያለቀሰ ሰው የደረሱ ሰዎች ሰርፕራይዝ ቢደረጉ መልካም ነገር ቢደረጉ ደስ ይለኛል ስለተከታተላችሁኝ በጣም አመሰግናለሁ ነፃነት ወርቅነህ ነፍስ በሰላም ትረፍ ፈጣሪ ነፍስህን ይማረው በቅፉ ያኑርህ ባይ